አላኔ መቼ መልክ ወይ ያኔ ታዲያ ህይወትሽ ተቀየረ ማለት ነው አይደለም? ግን ብሩክ ምን ሆኖ ነው? እኛም እሱን ለማወቅ ሁልሽ ፍራት እያንዳንዱን ነገር እየተከታተሽ ለእኔ ከመንገርሽ በፊት መጀመሪያ አንቺ እዛው ራስሽ መርም፣ ከዛ በኋላ ለእኔ ተሳውቂኛለሽ ማለት ነው። ከዛ ብሩክ ያለበትን ሁኔታ እናውቃለን ማለት ነው አይደለም? እሺ አሁን ቤት ትችያለሽ። እሺ ተግባባን? ቴንክ ዩ። ሊደፋኝ ነው። ተይ፣ ያወሩት ይደርሳል፣ የጠሉት ይወርሳል ይባላል። ጥርስና ልብስ አይሸፍኑት የለ ይባላል። እስኪ ሞገስ ኬክ ጋብዘኝ። ወስጄሽ ልጋብዝሽ ወይስ እዚህ ላምጣልሽ? ወተንማ አይሆንም እንጂ ደስ ይልሽ ነበር አይደል? አዎ፣ ከአንተ ጋር ሆኜ ሰው ቢያኝ ደስ ይለኛል። ሞገሴ ወይ ላይ ምንድን ነው ኬክ ዘገየርትኝ ነው? አይ እንደዛ እንኳን አይደለም። እና መልክትኝ ነው። ዳጣን ጥራት እስኪ። ይካተራታል እኮ እኛ ራሱ ደግሞ ወንድሙ ደገመኝ። ሞገስም ሚስቴን ይዞ ዝም አለ። አንድ በአንድ ጠላቶችን ካልጨረስኩማ እኔም እየተዋረድኩኝ መሄድ አይቀርም። ክብሬ፣ ዝናዬም ስሜም እየጎደፈ ነው። እኔ ዝና ክብሬ ተወስዶ እንደ ውሻ ከመሆን ራሴን እንደ አንበሳ አስከብሬ ሞቴን እመርጣለሁ። ምክንያቱም አባቴ እንደዚህ አላስተማረኝም። ተጠቅቼ ተቀምጬ አረፌ እንድኖር ማንነቴ አይፈቅድልኝም። ሞገስም አያመልጠኝ፣ ሉላም ቀን ይወስዳል እንጂ አታመልጭኝም። መድብልም ዋጋ ትከፍላለህ። ሉላ አንዴ ብቻ እጄ ግቢ፣ ምን እንደማደርግሽ አታውቂ። ወይኔ ዝና፣ ወይኔ ዝና፣ ወይኔ ዝና፣ ያበበ ደመሳ ልጅ አለቃችሁ፣ አታመልጡኝም። ወይኔ ወይኔ። ከስንት ወራት ድካም በኋላ ቤተሰቦች ተገኙ። ታዲያ የማላውቀውን ነገር ከሰዎች አይቼ ቢያምረኝ ምን ችግር አለ? አሁን ደግሞ እኔና ሉላን ስታይ ፍቅረኛ አማረኝ እያልሽ ነው። ኪዲ ግን ከመሬ እኮ ነው። እንደዚህ ከሆነ እኔ መጥበስ እፈልጋለሁ። ምንች ለምን? ቆይ ናታንን ተፍተፋትዩና ሳይው አሪፍ ልጅ ይመስላል። ማን ነው ናታን? ናታን ቤተሰቦቿ ጋር የሚኖር ልጅ ነው። ቅረቢውና ጥሩ ልጅ ከሆነ ጥለሽ። ኧረ እሱ ጥሩ ከሚባለው በላይ እኮ ነው። እኔ ደግሞ ገና ነኝ፣ ለእሱ አልገባም። በጣም ቆንጆ ከሆነሽ። ማን? እኔ ሞጌ? እየቀለድክ ነው? ፊትሽን በመስታወት አይተሽ ታውቂያለሽ? አውቃለሁ፣ ግን እኔ ነኝ አይደለሁም የሚለውን አስተውዬ አላውቅም። እባክሽ ምን ታያለች? መስታወቱን እሷ ነው የሚያያት። እስኪ ሞጌ ከምር ግን እኔ ቆንጆ ነኝ? እኔ ብለሽ ሉላ ባትፈጠር አንቺን ነበር መጠብስ። ምን? አንተ እየቀለድክ ነው። ለማንኛውም ብር አውጪ ብለኝ ነበረ። በል ስጠኝ። እሺ ቴብ ግን ያዝነው ብር አይሞላም። እኔ ጋር